ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬ በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ በ32ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ በሜዳውና በደጋፊው ፊት ከሊድስ ጋር ያደረገው የሮዝ ደርቢ ጨዋታ አለ። ይህንንም ጨዋታ 2-1 በሆነ ውጤት የተሸነፈበትን ጨዋታ ተመልክተናልና ስለዚህ ጨዋታ መነሳት ያለባቸው ፖይንቶች ምንድናቸው የሚለውን ነገር የምናነሳ ይሆናል። በጨዋታው ዙሪያ ያሉትን ሀሳቦች ምን ነገሮች ተፈጠሩ የሚለው ነገር ለማየት ለመመልከት እንሞክራለን። ከእናንተ የሚጠበቀው ታዲያ እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። ለዛም ደግሞ ተጋብዛችኋል። ማንቸስተር ዩናይትድ በ32ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ይሄ ጨዋታ ከመጀመሩ በፊት ከአስቶን ቪላ ጋር በነጥብ እኩል ሆኖ ነው ጨዋታውን የጀመረው። ምክንያቱም አስቶን ቪላ ነጥብ መጣሉ የሚታወቅ ነው። ከታች ያለው ደግሞ ሊቨርፑል ደግሞ ማሸነፉ ይታወቃል። ቼልሲ ደግሞ መሸነፉን ተከትሎ 3 የግብ ዕዳም ደግሞ ስለተጨመረበት መሸነፉን ተከትሎ ወደ ኋላ ወይ ደግሞ ወደ ታች የተንሸራተተበት መንገድ ነው የተመለከተው። በማንቸስተር ዩናይትድ በኩል ግን ያለው ነገር ኦፍ ኮርስ ያለበት ደረጃ 3ኛ ደረጃ ላይ ነው ያለው። አሁንም ተሸንፎም 3ኛ ደረጃ ላይ ነው ያለው። 2ኛ ደረጃ ላይ ሆናል ተብሎ እየተጠበቀ አልነበረም። ከነበሩት እንቅስቃሴዎች አንጻር ወደ 2ኛ ደረጃ ከፍ ይላል የሚሉ ሀሳቦች ወይም ደግሞ እንደዚህ አይነት ግምቶች አልነበሩ። ግን ደግሞ ሶስተኝነቱን ግን በደንብ ያደላድላል። ምክንያቱም አንደኛ ከበቂ በላይ የረፍት ጊዜ አለው። ሌላ ዲስትራክት የሚያደርገው ውድድር የለም። ካራቦ ካፕ መጠናቀቁ ይታወቃል። ከኤፍኤ ካፕ ማንቸስተር ዩናይትድ በጊዜ በብራይተን ኤንድ ሆቭ አልቢዮን መቀነሱ ወይም ደግሞ መሰናበቱ የሚታወቅ ነገር ነው። የአውሮፓ ውድድር የለበትም እና ፕሪሚየር ሊግ ብቻ ነው ያለበት። ኢቨን በ24 ቀን ውስጥ በ24 ቀን ልዩነት ውስጥ ማንቸስተር ዩናይትድ 2 ጨዋታ ብቻ ነበር ማድረግ የቻለው ከበርንማውዝ እና ከሊድስ ጋር ማለት ነውና ሁለቱንም ጨዋታዎች ያው ማሸነፍ እንዳልቻለ ነው ውጤቱን እየተመለከትን የምንገኘው። ታዲያ ማንቸስተር ዩናይትድ ይህን ጨዋታ ማሸነፍ ባለመቻሉ እንዲያውም ነጥብ ደግሞ ሙሉ በሙሉ ደግሞ በማጣቱ በመሸነፉ ምክንያት እንዳልኳችሁ ሁኔታዎቹ ለማንቸስተር ዩናይትድ እየተመቻቹ ያሉበትን መንገድ ነው እየተመለከትን የምንገኘው። በነጥብ የሚቀርበውና ከማንቸስተር ዩናይትድ በላይ ምናልባትም ደግሞ አሸንፎ ቢሆን ኖሮ ከማንቸስተር ዩናይትድ በላይ ሊሆን የሚችለው አስቶን ቪላ ነጥብ ጥሎለት ተመልክተናል። ቼልሲ የተሸነፈበትን አጋጣሚ ተመልክተናል። በእርግጥ 5 ያክል ክለቦች ናቸው ወደ ቻምፒየንስ ሊግ የሚያልፉት። ማንቸስተር ዩናይትድ አሁንም ጥሩ ቁመና ላይ ያለው ግን ደግሞ አሁን ያለበት ቁመና ላይ ግን መቀጠል የሚፈልግ ከሆነ ከዚህ የተሻለ ስራዎችን መስራት ይጠበቅበታል። ይሄ ጨዋታ የደርቢ ጨዋታ ከመሆኑ አንጻር የተለየ ሞቲቬሽን ወይ ደግሞ ኤክስትራ የሆነ ሞቲቬሽን ይኖራል ተብሎ ተገምቶ ነበር። ማይክል ካሪክንም ጠይቀውት ማይክል ካሪክ የተናገረው ነገር ምንድነው? አዎ ይሄ ነገር ደርቢ ስለሆነ ተጫዋቾች ስለ ደርቢው ያውቃሉ፣ ስላለው ሁኔታ እርስ በርስ ያላቸውን ጉዳይ ስለሚያውቁት ሮዝ ደርቢ ለሚባለው ለዛ ዝግጁ እንደሆኑ ያ ደግሞ ለነሱ እንደሚጠቅማቸው የባሰ ደግሞ በሜዳቸውና በደጋፊያቸው ፊት ሲሆን የተሻለ እየሆኑ የሚመጡበት መንገድ እንዳለ ማይክል ካሪክ የተናገረበትን መንገድ ተመልክተን ነበር። ብዙ ጊዜ እንደሚታወቀው ደርቢ ሲሆን ሜንታሊቲም ነው የሚጫወተው ሜዳ ውስጥ የጨዋታ አቀራረብ፣ የጨዋታ ፕላን፣ የተጫዋቾች ኢንዲቪጁዋል ብሪሊያንስ ብቻ አይደለም ግን ሜንታሊቲም ያስፈልጋል አይደል? ምክንያቱም ሜንታል ዋርም ነው የሚሆነው። የተለየ አይነት ስሜት ልክ ከደርቢ ውጭ ያለ ክለብ ጋር ሲጫወትና ከደርቢው ጋር ሲጫወት ያለው ስሜት ይለያያል። ምንም እንኳን ደርቢ ያልሆነው ቡድን ጠንካራ በጣም ጠንካራ የሚባል አስፈሪ የሚባል ቡድን ቢሆንም እንኳን ግን ደግሞ ደርቢ የሆነው ቡድን ጋር በሚያደርገው ጨዋታ ግን የተለየ ሞቲቬሽን ይኖረዋል። የተለየ አይነት ጫናም አለው ደግሞ በጥሩ ሁኔታ ብቻ አይደለም የሚገለጸው። የተለየ ጫናም ደግሞ ያለው ከደርቢ በሚሆንበት ሰዓት ላይ። ታዲያ ይሄ የሜንታል ጉዳይ ስለሆነ ማንቸስተር ዩናይትድ ደግሞ በተለይ ማይክል ካሪክ ከመጣ በኋላ ይሄ የሜንታል ጉዳይ በተወሰነ መልኩ የተሻሻለበትን መንገድ ስለተመለከትን ማይክል ካሪክ የተናገረው ነገር እውነት ይመስል ነበር። ማንቸስተር ዩናይትዶች ያንን ይጠቀሙታል የሚል ሀሳቦች ነበር ተጠብቆ የነበረው። ግን ደግሞ ጨዋታው ሲጀምር ግን የተመለከተው ነገር ያን አይደለም። ሮይ ኪን ባጭሩ ገልጾታል
የጨዋታው ሁኔታ ማንቸስተር ዩናይትድ መሀሉ ባዶ ነበረ። አጀማመራቸው በጣም ስሎ ነው። በእንደዚህ አይነት አጀማመር ደግሞ ጨዋታ ማሸነፍ በጣም ይከብዳል ብሎ ሮይ ኪን የተናገረበትን አጋጣሚ ተመልክተን ነበር። እውነትም ዩናይትዶች ጨዋታውን በሚጀምሩበት ሰዓት ላይ በከፍተኛ ኢንተንሲቲ ወይ ደግሞ በተለየ ኳሊቲ በተለየ ሩጮች ምናምን አይደለም ጀምሮ የነበሩ። ለዛም ደግሞ እንደ ትልቅ ሪዝን የሚጠቀሰው ይሄ ጨዋታ ከመጀመሩ በፊት ላይናፑ ላይ ስንመለከት አንድ በማይክል ካሪክ ስር እያሸበረቀ የሚገኝና ለማንቸስተር ዩናይትድ የመሀል ሜዳ ክፍል የተለየ መረጋጋትን የሚሰጥ የተለየ ፕሮግሬሲቭ ፓሶችን ማድረግ የሚችል ይዞ መሄድ የሚችል ተጫዋች በስብስብ ውስጥ እንዳልተካተተ መረጃዎች ሲወጡ ተመለከተ። በስብስብ ውስጥ አልተካተተም፣ የለም ቤንች ላይም የለም፣ ቋሚ 11 ውስጥም የለም። በሚጠየቅበትም ሰዓት ላይ ማይክል ካሪክ የተናገረው ነገር ምንድነው? አይ የተወሰነ ትንሽ እንደ ዲስኮምፎርት ነገር ወይ ደግሞ ትንሽ ችግር አጋጥሞት ነው በትሬኒንግ ሰዓት ላይ እና ሪስክ መውሰድ ደግሞ አስፈላጊ ሆኖ ስላልታየን ነው ያስቀመጥነው እንጂ የከፋ ጉዳት ኖሮበት አይደለም። ጉዳቱ ደግሞ የከፋ እንዳይሆንም እንደዚሁ ምኞት አለን ብሎ የተናገረበት አጋጣሚ አለ። እሱ አለመኖሩን ተከትሎ የእሱን ቦታ የተካው ማኑኤል ኡጋርቴ ነው። ማኑኤል ኡጋርቴ ደግሞ ኦልሞስት ወደ 9 ያክል ጨዋታዎች ይመስለኛል ቋሚ ሆኖ ጀምሮ ማንቸስተር ዩናይትድ ጋር ማንቸስተር ዩናይትድ ማሸነፍ የቻለው አንዱን ብቻ ነው የነበረው። ስለዚህ ጥሩ ሪከርድ የለውም። እንዲሁም ምንድን ነበር አንድ ስታት ወጥቶ ነበር ትንሽ ቆየት ያለ ነበር በዚህ ዓመት ኦር ባለፈው ዓመት እርግጠኛ አይደለሁም፣ ግን የወጣው እንትን ምንድን ነው ማኑኤል ኡጋርቴ ተቀይሮ በሚገባበት ሰዓት ላይ ማንቸስተር ዩናይትድ የአሸናፊነት ፖዚሽን ላይ እንኳን ቢሆን ጨዋታዎች ተቀይረው ጎሎች ተቆጥሮ ማንቸስተር ዩናይትድ ወደ ተሸናፊነት የሚቀየርበት አጋጣሚ ያለ ተብሎላ እስከ መነገር ድረስ ደርሶ ነበር። በአጠቃላይ ማኑኤል ኡጋርቴ ነበረ ኮቢ ሜኑን ተክቶ ሲጫወት የነበረው፣ ግን ያ የመሀል ክፍሉ ግን ሙሉ በሙሉ ባዶ ነበር ማለት ይቻላል። ምናልባት የኡጋርቴና የካሴሚሮ ጥምረት አልሰራም። ያልሰራበት ትልቁ ሪዝን ቀላል ነገር ይመስለኛል። ሲጀመር ቢሰራ ነበር የሚገርመው አይደል? ምክንያቱም ሁለቱም አንድ አይነት ጸባይ ያላቸው አንድ አይነት ባህሪ ያላቸው ተጫዋቾች ናቸው። ካሴሚሮም ዲስትሮየር ነው፣ ኡጋርቴም ዲስትሮየር ነው። ልዩነታቸው ምንድነው? ካሴሚሮ የተሻለ ኳስ መጫወት ይችላል ማለት ይሄ ቢልድ እያደረገ የሚወጣበት መንገድ ላይክ ፓስ የሚያደርግበት መንገድ ምናምን ሎንግ ቦሎቹ ካሴሚሮ ይሻላል። ግን እንደ ቦታቸው ግን ከተመለከትን ግን ሁለቱም ግን ተመሳሳይ ቦታ ተመሳሳይ ሚና ነው የሚወጡት አይደለ? ሁለቱም ዲስትሮየር ናቸው። ኡጋርቴ እኮ ከፒኤስጂ በሚወጣበት ሰዓት ላይ አሰልጣኝ ሉዊስ ኤንሪኬ ኡጋርቴን ካልመረጡበት ሪዝኖች ወይ ደግሞ ካልወደዱበት ሪዝኖች መካከል አንደኛው ከኳስ ጋር ያለው እንቅስቃሴ ነው፣ ከኳስ ጋር ያለው ምቾት ነው። የተጫዋች ከኳስ ጋር ዛትማች ኮምፎርታብል ሆኖ ሲጫወት አንመለከተው። ፓስ በሚያደርግበት ሰዓት ላይ ብዙ ያስባል፣ ይሳሳታል እና በጣም በተለያየ መንገድ በብዙ መንገድ ከተመለከት ነው ኡጋርቴ ይሄ ፓሰር ሊሆን አይችልም ወይ ደግሞ ፕሮግሬሲቭ የሆኑ ፓሶችን ይዞ መሄድ አይችልም። ኡጋርቴ መሆን የሚችለው እንዲሁም ከሜኑ ጋር ነው መሰለፍ የሚችለው እንጂ ሜኑን ተክቶ መሰለፍ አይችልም። ሜኑ እንደሚታወቀው ሞር ወደፊት አድቫንስድ ቦታዎች ላይ መገኘት የሚችል አይነት ተጫዋች ነው። ወደፊት የሚጠጋ ተጫዋች ነው። የቦክስ ቱ ቦክስ ሚና ማወጣት የሚችል ተጫዋች ነው። መከላከል ባለበት ሰዓት ላይ የሚከላከል ተጫዋች ነው እንጂ ዲስትሮየር አይደለም። ስለዚህ በሁለት ዲስትሮየሮች ለመጫወት ሲሞክር ማይክል ካሪክ ትልቁን ስህተት እንደሰራ እዛ ጋር መመልከት እንችላለን ተብሎ ይታሰባል። ምክንያቱም የመጀመሪያው ጎል ሲቆጠር ፓስ በሚደረግበት ሰዓት ላይ አሎ አድርጓል ወይ ደግሞ አሎ ሲያደርግ የተመለከትንበት መንገድ ነበርና ከዛ በኋላም የመሃል ሜዳ ክፍሉም ጠንካራ የሚባል አልነበረም። ከዛ በኋላ ማንቸስተር ዩናይትድ ድጋሚ ሁለተኛ ጎል ሊቆጠርበት ቻለ። ምንም እንኳን ሁለተኛው አጋማሽ ላይ ሮይ ኪን ራሱ እንዳለው ማንቸስተር ዩናይትዶች ይሻሉ ነበረ። ምርጥ ነበሩ ማለት ይከብዳል፣ ግን ደግሞ ይሻሉ ነበረ። የመጀመሪያው አጋማሽ ላይ ምንም አይነት ኳሊቲ አልነበረው፣ ምንም አይነት ኤነርጂ አልነበረው፣ አላማ ራሱ የነበረው አይመስልም ነበር። ታዲያ ሊድስ ዩናይትዶች ልክ ጨዋታው ካለፈ በኋላ እና ዶሚኒክ ካልቨርት-ሊዊን የተናገሩት ንግግር ምንድነው? ወደዚህ የመጣነው ልናሸንፍ ነው ብለው ነበር የተናገሩት። ምክንያቱም ከወራጅ ቀጠና በ3 ነጥብ ነው ርቀው የሚገኙት። ይህን ጨዋታ አሸነፉ ማለት ከወራጅ ቀጠና ያላቸውን ልዩነት ያሰፉታል ማለት ነው። የተፈጠረውም ያ ነው። ጨዋታው በተጀመረ ገና 5 ደቂቃ ሳይሞላ ነው አይደል ማንቸስተር ዩናይትድ ላይ ጎል መቆጠር ይቻላል። እንደተባለውም ሊድሶች ይህን ጨዋታ ማሸነፍ ይፈልጋሉ። አንድም ደርቢ ስለሆነ፣ አንድም ደግሞ ከወራጅ ቀጠና መላቀቅ ይፈልጋሉ። ምክንያቱም በመጡበት መመለስ አይፈልጉ። አሁን ምናልባት
ከመጡት ክለቦች ቀጥታ እየተመለሰ ያለ ቡድን የለም ኦልሞስት አሁን አዲስ ካደጉት ማለት ነውና ሊድሶች ያ አምቢሽን ነበራቸው፣ ያስታውቅ ነበር ደግሞ ያ አምቢሽን። በማንቸስተር ዩናይትድ በኩል ግን ይሄ ነገር ታጥቶ ነበርና ትልቁ ድክመት የነበረው መሀል ሜዳ ላይ የነበረውን ባትል ማንቸስተር ዩናይትድ ክሊርሊ ተሸንፎ ነበር። ያ ብቻ አይደለም፣ ሊሳንድሮ ማርቲኔዝ ደግሞ ምናልባት ቀይ ካርድ ያስገኘበትን አጋጣሚ ተመልክተን ነበር። ማንቸስተር ዩናይትድ ኦልሬዲ 2-0 እየተመራ እንደዚህ አይነት ስህተት መስራት ማለት ልክ በሊሳንድሮ ማርቲኔዝ ሌቭል የሚገኝ ተጫዋች ላይ የሚጠበቅ ነገር አይደለም። ኦፍኮርስ ማንቸስተር ዩናይትድ 2 ጎል ከገባበት በኋላ ሶስተኛ ጎል ታናካ የሚባለው ተጫዋች እንዳያስቆጥር በሚገርም መልኩ ክሊር አድርጎት ነበር። ሶ ጥቅም ሰጥቷል። ጥቅም አልሰጥም ማለት አይደለም፣ ግን ደግሞ በዛው ልክ ግን ማንቸስተር ዩናይትድ አደጋ ላይ ባለበት ሰዓት ላይ እንደዚህ አይነት ሪስክ ወይ ደግሞ እንደዚህ አይነት ሲሊ ፋውል መስራት ግን ተገቢ ነው ተብሎ አይታሰብም እና ማንቸስተር ዩናይትድ ቀድሞ ዋጋ ከፍሏል። ግን ደግሞ ልክ ሊሳንድሮ ማርቲኔዝ ደግሞ በቀይ ካርድ በሚወገድበት ሰዓት ላይ ደግሞ የበለጠ ዋጋ ነው የከፈለው። ስትሬት ሬድ ካርድ ነው። 3 ጨዋታዎች ናቸው የሚያልፉት። ማንቸስተር ዩናይትድ አፒል ይጠይቃል አይጠይቅም የሚለውን ነገር እንመለከታለን። ምክንያቱም ደስተኛ አይደሉም። ብሩኖ ፈርናንዴዝም ያቺ የጆዜ ሞሪኖ አይኮኒክ አባባላለች አይደለ? ስለ ዳኞች በሚጠይቅበት ሰዓት ስለ ዳኞች ማውራት አልፈልግም፣ ካወራው ትልቅ ችግር ውስጥ ነው የምገባው ያለውን አባባል ብሩኖ ፈርናንዴዝም የደገመበት አጋጣሚ አለ። በአጠቃላይ በተለይ ሁለተኛው አጋማሽ በኋላ በኢንተንሲቲ ሲጫወት የነበረው ብሩኖ ፈርናንዴዝ ነበር ማለት ይቻላል። ከበረኛ ኳስ እየተቀበለ ለማደራጀት ሲጥር ነበርና በቃ ሜዳውን ከጥግ እስከ ጥግ ነበር እያካለለ የነበረው። ደግነቱ ምንድነው? ለብሩኖ ፈርናንዴዝ ኢንዲቪጁዋሊ ከተመለከተ 17ኛ አሲስቱን ማግኘት ችሏል። ካሴሚሮ ላስቆጠራት ብቸኛ ጎል ማንቸስተር ዩናይትድን ከሽንፈት ያልታደገች ብቸኛ ጎል አሲስት ያደረገው ብሩኖ ፈርናንዴዝ ነው። ስለዚህ ብሩኖ ፈርናንዴዝ አሁን 17ኛ አሲስቱ ላይ ደርሷል። በማንቸስተር ዩናይትድ ቤት ታሪክ 17 አሲስት በአንድ የውድድር ዘመን በፕሪሚየር ሊግ ያደረገ ብቸኛ ተጫዋች ያደርጓል። 4 ደግሞ አሁን 6 ጨዋታዎች ይቀራሉ አይደለ? በእነዚህ 6 ጨዋታዎች 4 አሲስቶችን ማግኘት የሚችል ከሆነ በፕሪሚየር ሊግ ታሪክ ብዙ አሲስት ያደረገ ተጫዋች እሱ ይሆናል። ከቴሪ ዳንኤል ኦንሪ እና ኬቪን ደብሮይነ በልጦ ማለት ነው። ግን ደግሞ 3 አሲስት ግን ማስመዝገብ የሚችል ከሆነ ግን ከነሱ እኩል የሚሆንበት አጋጣሚ አለ። እንደ ኢንዲቪጁዋል ለብሩኖ ጥሩ ነበረ። እንደ ቡድን ግን ማንቸስተር ዩናይትድ በጣም ስትረግል ያደረገበት በጣም የተሰቃየበትና ሊድሶች የተሻሉ የነበሩበትን ጨዋታ ነበር ተመልክተን የነበረው። ሊድሶች 6 ነጥብ ከወራጅ ቀጠና ከፍ ብለዋል። ይሄ ደግሞ የሚፈልጉትም ነገር ነው፣ ደስተኛ እንደሚሆኑም ግልጽ ነውና ማንቸስተር ዩናይትድ ምንም እንኳን አሁንም የቻምፒየንስ ሊግ ስፓት ውስጥ ቢሆንም ግን ደግሞ ለቀጣይ ጨዋታዎች ግን የሚያሰጋውን አይነት ፐርፎርማንስ ነው ያሳየው ማለት እንችላለን። የእናንተ ሀሳብ ምንድን ነው በዚህ ጉዳይ ላይ የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።